ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ቆንጆ አስተማሪና አስደናቂ የሆነውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ በዚህ ቪዲዮ የተለያዩ ጥቅም እንደምታገኙ እርግጠኛ ነኝ። ከዛም ውስጥ ይህ ቪዲዮ እናንተን የማንበብ ችሎታችሁን፣ የመጻፍ ችሎታችሁን እንዲሁም የንግግር ክህሎታችሁን ለማሳደግ እጅግ በጣም የሚረዳችሁን የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አረፍተ ነገሮችን እየጻፋችሁ እየተናገራችሁ ከዛ በተጨማሪ ደግሞ እያነበባችሁ የማንበብ የመጻፍና የንግግር ክህሎታችሁን ለማሻሻል የሚረዳችሁ ቪዲዮ ስለሆነ እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑና በየጊዜው የሚለቀቀው እንደዚህ አይነት አሪፍ ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ሌላ አሪፍ ቪዲዮ ይዘን እንድንመጣ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃለን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ የሆነ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩና ራሳችሁን እንድታሳድጉ ይሁን። በጣም በአጭር ጊዜ ውስጥ እናንተን ደግሞ አቀላጥፋችሁ እንድታነቡና እንድትጽፉ እናደርጋችኋለን ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። ስለዚህ ይህንን እድል እንድትጠቀሙ እናሳስባለን። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት፣ ሼር በማድረግ ትጀምራላችሁ። እነኚህን አረፍተ ነገሮችን በአግባቡ ማንበብ ከቻልን የማንበብ ችሎታችን እያደገ እንደሆነ ማሳያ ነው ማለት ነው ውድ ቤተሰቦቼ። እስኪ አብረን እናንብብ። የማናልፈው ይላል። አያችሁት ውድ ቤተሰቦቼ?
ትንሽ ለማንበብ ቢያስቸግርም ማንበብ የቻላችሁት በጣም ቀላል ነው። ማንበብ ግን ትንሽ የምትሞክሩት ከኔ ጋር የፊደልን ድምፅ በትክክል በመጥራት ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ የማናልፈው ይላል። በጣም አሪፍ፣ በጣም ቆንጆ። እሺ የመሰለንን ይላል። የመሰለንን ከባዱን ይላል። አልፈነው። ይሄ ትንሽ ረዘም ይላል። እስኪ አብረን እናነባለን። ረዘም ቢልም ቀላል ነው። የፊደሎችን ድምፅ ግን በአግባቡ መጥራት መቻል አለብን። ካልሆነ በትክክል ለማንበብ እንቸገራለን ማለት ነው። ውድ ቤተሰቦቼ አብረን እናንብብ። ረስተነዋል ይላል። እስኪ አንድ ላይ ያይዘን ሁሉን አብረን እናንብብ። የማናልፈው የመሰለንን ከባዱን አልፈነው ረስተነዋል ይላል። አያችሁ፣ አንዳንድ ጊዜ ያለፍንበት የማይታለፉ የሚመስሉ ጊዜያት፣ ቀናት፣ ወቅታት አሉና ያንን ብዙ ጊዜ አልፈን እንረሳቸዋለን። በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? እጅህን ይላል። እጅህን ኪስህ ይላል። በጣም አሪፍ። ውስጥ ይላል። አሪፍ። ከተህ 3 ፊደል ነች። ከተህ የስኬታማነትን አያችሁ፣ ይሄኛው በጣም ረዘም ይላል። ረጋ ብለን ቀስ ብለን የፊደሎችን ድምፅ እስኪ በአግባቡ ለመቁጠር እንሞክራለን ማለት ነው። ውድ ቤተሰቦቼ የስኬታማነትን ይላል። በጣም አሪፍ። መሰላል ይላል። መውጣት 4 ፊደል ነች። መውጣት ይላል። በጭራሽ ይላል። በጣም አሪፍ። አትችልም ይላል። እስኪ አንድ ላይ አብረን እናንብብ። እጅህን ኪስ ውስጥ ከተህ የስኬታማነትን መሰላል መውጣት በጭራሽ አትችልም ይላል። ምን ማለት ፈልጎ ነው? ወይም ምን አይነት ሀሳብ ለማስተላለፍ ፈልጎ ነው ካላችሁ እጅግ በጣም ጠቃሚ የሆነ አረፍተ ነገር ነው ውስጥ ያለው። ምን ለማለት ፈልጎ ነው ካላችሁ አንድ ሰው መሰላል መውጣት ከፈለገ ምን ማድረግ አለበት? በእጅ እየጨበጠ በእግር እየረገጠ መውጣት አለበት አይደል? ከላይ ያለውን በእጁ እየያዘ ከታች ያለውን እየረገጠ መሄድ አለበት እንጂ እጁን ኪሱ ውስጥ ከከተተ መሰላል መውጣት በጭራሽ አይታሰብም ማለት ነው። ይከብዳል ማለት ነው። ውድ ቤተሰቦቼ ለዛ ነው አንዳንድ ጊዜ ደግሞ ስኬታማ ለመሆን ከፈለግን እጃችንን ኪስ ውስጥ ከተን መሆን አንችልም። ራሳችንን አዋርደን ዝቅ ብለን መስራት ያለብንን ነገር በመስራት እጃችንን በማሰራት ወደ ስኬታማነት መሰላል መውጣት እንችላለን እንጂ ተቀምጠን ወይም እጃችንን በኪሳችን ውስጥ ከተን ስኬታማ መሆን ወይም በስኬት መሰላል መውጣት እንደማይቻል የሚያሳይ አስደናቂ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ 3ኛው እንሄዳለን። ምን ይላል? አስተውል ይላል። በጣም አሪፍ። እንቅፋት ይላል። በጣም አሪፍ። ወደፊት ይላል።
እንጂ እንጂ ይላል። ወደ ኋ ነች። እዚህ ጋር የምታዩት ኋ ትባላለች። አንድ ላይ አብረን እናንብብ። ወደ ኋላ ወደ ኋላ አይጥልም 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 ይላል። በጣም አሪፍ። እስኪ አንድ ላይ አያይዘነው እናንብብ። አስተውል፣ እንቅፋት ወደፊት እንጂ ወደ ኋላ አይጥልም። ምን ማለት ፈልጎ ነው ካላችሁ፣ አብዛኞቻችን እንቅፋት ሲያደናቅፈን አይተን እናውቃለን። ወይም ሰው ሲደናቀፍም አይተን ልንሆን እንችላለን። አይታችሁ ከሆነ ሁል ጊዜም ሰው ሲደናቀፍ ወደፊት ነው እንጂ ወደ ኋላ አይወድቅም ማለት ነው። ያ ማለት ወደ ትክክለኛው የአረፍተ ነገሩ ሐሳብ ስንመጣ አንዳንድ ጊዜ እንቅፋቶች ከፊታችን ሊኖሩ ይችላሉ። ስለዚህ እነዛ እንቅፋቶች እኛን ወደፊት ነው የሚጥሉት፣ ወይም ወደፊት እንድንሄድ፣ እንድንጠነክር፣ እንድንበረታ ምክንያት ይሆኑናል እንጂ ወደ ኋላ ሊመልሱን አይገባም ማለት ነው። ውድ ቤተሰቦቼ በጣም አሪፍና በጣም ቆንጆ አገላለጽ ያለው አረፍተ ነገር ነው ይሄ አረፍተ ነገር። ምክንያቱም አንዳንድ ሰው ከፊት የሆነ እንቅፋት ካገኘው ወደ ኋላ ይመለሳል። ያ ትክክል አይደለም። ያንን እንቅፋቶችን ካለፍን ስኬት ወይም ወደ ስኬታችን እንገባለን። አይታችሁ ከሆነ አንድ ደረጃ ረግጠን ወደ ላይ ከፍ ማለት አንችልም። ወይም እንቅፋት አለ ብለን መመለስ ትክክለኛ መንገድ አይደለም ማለት ነው። አንደኛ ደረጃ እየረገጥን፣ ሁለተኛውንም እየረገጥን፣ ሶስተኛውን ደረጃም እየረገጥን ነው ህንፃ ላይ የምንወጣው ማለት ነው። ስለዚህ አያችሁት፣ ስኬት ላይ ወይም ስኬታማ ለመሆን በየጊዜው ወይም ያሉትን ደረጃዎችን ወይም ያሉትን እንቅፋቶችን ማለፍ አለብን እንጂ መመለስ ወይም ወደኋላ መቅረት የለብንም ማለት ነው። ውድ ቤተሰቦቼ ለዛ ነው አስተውል፣ እንቅፋት ወደፊት እንጂ ወደኋላ አይጥልም ይላል። በጣም አሪፍ። ወደ አራተኛው እንሄዳለን። አራተኛው ምን ይላል? የባለ ጊዜ የባለ ጊዜ ይላል። የባለ ጊዜ ትልቁ ትልቁ ችግሩ ይላል። ችግሩ ተረኛ ይላል። ተረኛ መሆኑን መርሳቱ ነው ይላል። እስኪ አንድ ላይ አብረን እናንብብ። የባለ ጊዜ ትልቁ ችግሩ ተረኛ መሆኑን መርሳቱ ነው። ይህ አባባል ምን ለማለት ፈልጎ ነው ካላችሁ ላብራራላችሁ። ለምሳሌ አንዳንድ ጊዜ ሰው ሲሾም ወይ የሆነ ጥሩ ነገር ላይ ሲሆን ባለጊዜ ነው ይባላል። ነገር ግን ያንን ባለጊዜ መሆኑን ካልተረዳ የተለያዩ ስህተቶችን ይሰራል። ያንን የሚሰራው ለምንድን ነው ካላችሁ ነገ እንደሚወርድ ወይም ተረኛ እንዳለ አያውቅም ማለት ነው። ስለዚህ እናንተ ምንም አይነት ደረጃ ላይ ብትሆኑ ሰውን መናቅ ወይም ከባድ ስህተት መስራት እንደሌለባችሁና ነገ ደግሞ ከእናንተ የተሻለ ቦታ አንድ ሰው ይደርሳል፣ ያኔ እናንተን መልሶ እንዳያጠቃችሁ ወይም እንዳያዋርዳችሁ ሁሉንም ነገር በአግባቡ ማድረግ እንዳለባችሁ የሚያሳይ ነው። ስለዚህ ተረኛ እንዳለ መርሳት የለባችሁ ማለት ነው። ውድ ቤተሰቦቼ የባለ ጊዜ ትልቁ ችግሩ ተረኛ መሆኑን መርሳቱ ነው ይላል። ያ ማለት ዛሬ ከተሾመ ነገ ደግሞ ለሌላ ሰው አሳልፎ እንደሚሰጥ ማወቅ ወይም መረዳት አለባችሁ ማለት ነው። በዛ በባለ ጊዜ ወይም ባለ ጊዜ በሆናችሁበት ጊዜ መልካም ስራ ከሰራችሁ በሰው ልብ ውስጥ ትቀመጣላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛ እናመራለን። አምስተኛው ምን ይላል? ህይወት ይላል። በጣም አሪፍ። ህይወት ሁለት ፊደል ነች። ላና ይህ ላይ ትልቁ ስህተት ጊዜን
አለመረዳት አለመረዳት ይላል። አለመረዳት ነው። ሁለት ፊደል ነች የመጨረሻ ላይ ያለችዋ ነው ይላል። እስኪ አንድ ላይ አብረን እናንብብ። ህይወት ላይ ትልቁ ስህተት ጊዜን አለመረዳት ነው ይላል። በጣም አሪፍ። ይህ ማለት ወይም የዚህ አረፍተ ነገር ሐሳቡ ምንድነው ካላችሁ አንዳንድ ጊዜ ጊዜን በአግባቡ ካላወቀን ምን መስራት እንዳለብን፣ እንዴት ስኬታማ መሆን እንዳለብን፣ እንዴት ደግሞ መስራት ወይም እንዴት ደግሞ መጓዝ፣ እንዴት መሄድ እንዳለብን አናቅም ማለት ነው። ስለዚህ ጊዜን በአግባቡ መረዳት አለብን። ለምሳሌ አሁን ጊዜ ላይ ምን ብሰራ ስኬታማ ሆናለሁ ብላችሁ በአእምሯችሁ ማሰብ ጊዜን ለመረዳት መሞከር አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ አባባሎችን አይተናል ማለት ነው። ውድ ቤተሰቦቼ እጅግ በጣም ብዙ እንደተጠቀማችሁ ተስፋ አደርጋለሁ። የዛሬውን ቪዲዮ ሳጠቃልላችሁ ምንድነው ያየነው ካላችሁ የተለያዩ እጅግ በጣም ጠቃሚ የሆኑና ለማንበብ ለመጻፍና ለንግግር የሚሆኑ የተለያዩ አረፍተ ነገሮችን በስፋትና በጥልቀት አይተናል ማለት ነው። ውድ ቤተሰቦቼ ይህንን ይመስል ነበር የዛሬው ቪዲዮአችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ደግሞ በአጭር ጊዜ ውስጥ እንድትችሉ የሚረዳችሁ ቻናል ስለሆነ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩና ራሳችሁን እንድታሳድጉ ራሳችሁን እንድታሻሽሉ ይሁን። እኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም መታችሁ ስትፈልጉ ከነርሱ ጋር በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑንና በአጭር ጊዜ ውስጥ ደግሞ በራሳችሁ ላይ አስደናቂ ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ በጣም በአጭር ጊዜ ውስጥ ደግሞ በወራት ውስጥ ደግሞ ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ የምናመጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።